ilma hafuura qulqulluu waaqayyo tokko አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ ያለፈውን ዘመን በምህረትና በይቅርታ ጎብኝተህን ደግሞም ዛሬ በለመለመ ስፍራ ሰማያዊ ጠልህን እየሰጠህን የሰበሰብከን ሞታችንን በሕይወት ጨለማችንን በብርሃን ድካማችንን በብርታት ያደረግ ስፍራ የለወጥክልን ቸር አምላካችን እግዚአብሔር ሆይ ይህን ጊዜ ይህንንም የተወደደ ሰዓት በእድሜያችን ላይ ጨምረህ ስለሰጠህን ክብርና ምስጋና ለስም አጠራር ይሁን። ክቡር አባታችን የዚሁ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡራን መምህራነ ወንጌል፣ ክቡራን ዘማሪያን፣ እግዚአብሔር እነሆ በአባታዊ ፍቅሩ የሳባችሁ በቸርነቱ የጎበኛችሁ በ40ና በ80 ቀናቸው ሀብተ ውልድናን ስመ ክርስትናን የሰጣቸው ደግሞ ዛሬ በምህረት የሚጎበኛቸው ማህበረ ምእመናን ወምእመናት ይህ የእግዚአብሔር ቃል ወደ ጆሮአቸው የሚመጣ ሁሉ በኃያሉ አምላካችን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። ምእመናን እንደምን ከረማችሁ? እንደምን ቆያችሁ? እንደምን ስለዚህ ሰዓት ደረሳችሁ? አምላክ በፈቀደ እርሱ በወደደ ካለንበት ሰብስቦን ደግሞም በሰማያዊ ጠሉ እያጠመቀን ቃሉን ሊመግበን በእንዲህም ሁኔታ ውስጥ ሆነን እንድንሰማው የጠራን እግዚአብሔር ምስጋና ይገባዋልና አመስግኑት። እውነት ነው፣ ምድራውያን ስንሆን ሰማያውያን ሊያደርገን ወዶ እንጂ ስጋ ለለበሰ እንዲህ ባለ ሁኔታ ውስጥ ሰው እንደየቤቱ ተሟሙቆ ቤቱ ያፈራውን እየተመገበ ኩታውንም እየደረበ የሚቀመጥበት የሚጠለልበት ነው። እንግዲህ እግዚአብሔር ሲመርጥ ዛሬ እኔና እናንተ በቀዝቃዛ ጠል ውስጥ ነን ያለነው። አባቶቻችን አጥንትንና ስጋን በሚከፍል በሚያደቅ እሳት ውስጥ አልፈዋል። በፈላ ውሃ ውስጥም ተጥለዋል። ከሰይፍም እንዳመለጡ በእምነታቸውም ዓለምን ድል እንደነሱ መጻሕፍት ይነግሩናል። ጆሌ ዋቀዮ ሀለከሲቲንስቴኛ ከሰደጌፈኑ አከሰራ በረኑ እየመ ዋቀዮ ዋን ተይፍ ሀለከሲ ወልት ቀበምነ ጅር ኡጋዳ ነመፎኒ ጋፈታኑ አከ ጅሬኛ ፎኒት ሀለከሲ ከነ ኬሰ ታኒ ዱቢ ሰገሌ ዋቀዮ ከነ ደጌፈቹን ኡልፋታን ቦካ ኬሰ ታኒ ቆረ ኬሰ ታኒ ሎላ ኬሰ ታኒ ሂንደንዳአሙታ ገሩ ከኑ ዱርሰን አቦቲን ኬኛ ኬናም ከነሳኒፍ ባየቴ ቁልቁሎኒ ራጆኒ ቶሎኒ ወሬ ገምቶኒ አመንታን ሳኒቲን ቆረመኒ ኬሰ ደርበን ኩን ብሻን ደፍ ኬሰ ደርበተመኒር ኢሳን ካን አብደለ ቦባ ኬሰ ዳንኩተኒር እጋን እኒኑ ተመነ ዋቀዮን አሜኛ ከነራ ኖልቻል አችረን አበነ ጋበሰ ከነላሉ አናፍስኒፍ ኩን አያና አናፍስኒፍ ኩን ኤባ ከነ ኬሰ ተኘ ጂዳ ከነ ኬሰ ተኘ ሰገሌሳ ኢሳ አብደ ከነሞ አከ ደገፈኑ ከኑ ገርጋሬ ዋቀዮ ገለኒ ፉልፍኒ መቃሳ ዲባተ ማልከበ ወገለተ ይፈተ በሰማይ ያለውን አስቦ እንጂ በምድር ያለውን አይደለም። የሐዋርያው የቅዱስ ጳውሎስ መልእክት
ለቆላሲስ ህዝቦች የተጻፈ መልእክቱ በምዕራፍ 3 ቁጥር 2 ላይ ተጽፎ የምናገኘው ኃይለ ቃል ጌታ መንፈስ ቅዱስ የራቀውን እንዲያቀርብልን ደግሞም የረቀቀውን እንዲገልጥልን የእርሱ መልካም ፈቃድ ይሆንልን። እንግዲህ ዛሬ ደርሰን ስንገናኝ ብዙ የከበሩ በዓላትን ብዙም ደግሞ አስፈሪ ጊዜያትን አሳልፈን ነው የተገናኘነው። እግዚአብሔር አምላክ በዓለ ጰራቅሊጦስን መንፈስ ቅዱስ በእሳት ላንቃ በዓለም ቋንቋ የቤተ ክርስቲያንን ልደት ላከበረበት ለታላቁ በዓለ ጰራቅሊጦስ እንኳን በሰላም አደረሳችሁ፣ እንኳን አደረሰን። waaqayyoon eegee tiksiyasiin nu ga'eera. Ayyaanota gurguddoo keessa darbinee waaqayyoo ayyaana isaanuuf baay'isee asinis wal geenyee jirra. Mata dureen barnoota keenyaa ifni mana kiristaanaa qulqulluun Phaawulos saboota biyya Qolaasiisitti argamaniif boqonnaa 3 lakkoofsa 2 gubbaa irratti isa samiirra jiru barbaadaa yookaan yaadaa malee isa lafarra jiru miti jechuudhaan sagalee tokko nuu kaasa. Sagalichis akkas jedha. Egaa erga Kiristoos waliin kaatanii Kiristoos akkuma mirga Waaqayyoo taa'e isinis immoo isa barbaadaa. Isa samiirra jiru yaadaa malee isa lafarra jiru hin ta'in. Duuti keessan duutaniittu. Jireenyi keessanis Waaqayyo Kiristoos waliin innis immoo addunyaarraa dhokatee jira. Jireenyi keessan kan ta'e Kiristoos yeroo inni mul'atutti yeroo sanatti isin immoo isa waliin ulfinaan ni mul'attu sagalee jedhu jira. ቅዱስ ጳውሎስ ቆላሲስ ውስጥ ላሉት ክርስቲያኖች ሲመክራቸው እነሆ እንግዲህ ከክርስቶስ ጋር ከተነሳችሁ ይላል። ከማን ጋር ከተነሳችሁ? ከክርስቶስ ጋር ከተነሳችሁ ሲል ቀድሞ የወደቀን እንደነበርን ያሳያል። በቀደመው አባታችን በአዳም ምክንያት ዘፍጥረት ምዕራፍ 3 ከቁጥር 1 ጀምሮ እንደምትመለከቱት እግዚአብሔር ያቆመውን ሰው ዲያብሎስ ለጊዜው ቢሆን ታግሎ እንደጣለ እናያለን። ሰውን ከክብር ወደ ውርደት፣ ከልጅነት ወደ ባርነት፣ ከሕይወት ወደ ሞት እንዳመጣ ከዚህ በኋላ እግዚአብሔር የሰጠውን ጸጋ ተጎናጽፎ ለብሶ ይኖር የነበረው የሰው ልጅ ቅጠልም ደግሞ እንደለበሰ ነው የምናነበው። ስለዚህ ምሁረ ኦሪቱ ስለሆነ ሐዋርያው ሕገ ኦሪትንና ታሪክ ኦሪትን በደንብ ጠንቅቆ ስለሚያውቅ ሞታችሁ ነበረ፣ ሕይወታችሁ ደግሞ በክርስቶስ በኩል ሆነላችሁ ካለ በኋላ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ አለ። ከክርስቶስ ጋር ከተነሳችሁ እሱ የተነሳው ሲመጣ የጠፋውን ሊፈልግ፣ ሲሞት የሞተውን ሊያኖር ነው። ሲነሳም ደግሞ አንቀላፍቶ የነበሩት በሲኦል ግዞት ውስጥ ያሉትን ሁሉ ጠቅልሎ ሊወስዳቸው። አኩመ ቤክተኑ ባየን ኬኛ ሰበቢ አዳም ሰጀልቀባቲን ነምኒ ኩፌት ቱሬ፣ ነምኒ ዱኤት ቱሬ፣ ነምኒ በዴት ቱሬ፣ ነምኒ ለፈ ኢላሉ መሌ ሰሚዮል ጀዴ ኢላሉ ራፍ ጨራስ አንጎስ ዳቤት ቱሬቹ ቁልቁሉን ሉቃስ boqonnaa isaa 19 lakkoofsa 10 gubbaarratti akkuma nuuf katabe ilmi namaa isa bade barbaachuudhaaf isa kufe kaasuudhaaf dhufeeraa nuun jedha. Waaqayyo ilma namaa jedhame. Namni ilma namummaa gaafa dhabu Waaqayyo ilmoo isaa nu taasifachuudhaaf ilmoo namaa keessa qomoo namaa keessatti dhufeeti lakkaa'ame. Jalqabbii kan hin qabne jalqabbii akka godhatu. Iddeen kun bitaa isaati, kun immoo mirga isaati kan isaaf hin jedhamne. Waaqni ijaan hin mul'anne ijaan mul'ate, kan harkaan hin qabamne harkaan qabatame, jaalala kootiif jaalala keessaniif jecha samii irraa gad bu'eera. Akkasuma duuka bu'aan kun
ቤካመነ ክርስቲያና ቁልቁሉም ጳውሎስ ማለጀዳ ቃመ ገርብቻ ውፈቴ ታይታ አንጎሳ ከዋንጀላስ ፉቀተቤት ኦዶል ለካይን ገረከነት ዱፌ እንግዲህ ሁላችሁም እንደምታውቁት ርደትን እርገትን ርደት ልደት እርገትን ቅድስት ቤተ ክርስቲያን አስታካና አስተካክላ ተተርከዋለች። የመጀመሪያው ርደት የሰው ልጅ ርደት ነው። ይሄም ርደት ከህይወት ወደ ሞት ነው። በሞተ ስጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ገሃነመ እሳትን የሰው ልጅ የተቀበለበት ነው። የመጀመሪያው መውረድ አስቀድሞ ዲያብሎስ ወርዷል። ራዕይ ዮሐንስ ምዕራፍ 12 ላይ እንደምንመለከተው በሰማይ ታላቅ ሰልፍ ሆነ ይላል። ምን አይነት ሰልፍ ሆነ አለ? ታላቅ ሰልፍ ሆነ። ሰልፉ በእግዚአብሔር ወገኖችና በዲያብሎስ ወገኖች መካከል የሆነ ነው። አስቀድሞ መላእክት ናቸው ይባሉ የነበሩት ቅዱሳን እርኩሳን የሚለው ከሰልፉ በኋላ የመጣ ነው። ወገኖች ክርስቲያኖች የኔና የእናንተ ጽድቅና ኩነኔያችንም ከፈተና በኋላ የሚረጋገጥ ነው ማለት ነው። ሰው እግዚአብሔርን አምኖ እስከ ፍጻሜው ከሄደ መንፈስ ቅዱስ ካገዘው ብዙ ተጋድሎችን ካለፈ በኋላ የአባቶቻችንን ተጋድሎ እንደምናነብ ጽድቁ ይነገርለታል። በሰማይ መዝገብ በጽድቅ ይጻፋል። በኃጢአት ከተዳደፈም ደግሞ ዛሬ እግዚአብሔር እድል ሰጥቶናል። ንስሐ የምትባል እድል። እቺ የነፍስ ሳሙና ናት። እቺ የነፍስ ውሃ ናት፣ ታጥበንባት የምንነጻባት። ስለዚህ የቀደመው ሰው ወረደ። እሱ ከመውረዱ በፊት አውራጁ ዲያብሎስ ወርዷል። ሙለት ዮሐንስ በቁና ኩለ ለመለኮስቶር በራካስኔ ሪር ጉዳን ሰሚረት ተይ ጀውችሽ ኩኖ ኤርገሞተ ዋቀዮ ገርቶ ሚካኤል ወሊ ሎለ ሳልረት በኔ ኢሳኒስ ኢሳን ሎለኒ ዱመሳረት ገሩ ኢሳኒን ሞአኔ እኒስ ገራ አንዳር ለፋት ቁፌ ሰሚር ከንጅርተን ገመዳ ለፈረ ከንጅርተን ወፍገሩ ወዮ ጀደሜ በሰማይ ያላችሁ ደስ ይበላችሁ። በየት ያላችሁ ምዕመናን ከፍ አድርጉ እስኪ። በሰማይ ያላችሁ በሉ። ምን ይበላችሁ? ኧረ አይደለም፣ መልስ ስትሉ ደስ ይበላችሁ በሉ እስኪ። በየት ያላችሁ? በሰማይ ያላችሁ። በምድር ያላችሁ ግን ወዮላችሁ። ምድራውያን ሯጮች ነን። ጥጋችንን ያልደረስን ሩጫ የጀመርን አለን፣ ያጋመስን አለን። እንዴትም ይሮጥ ባይታወቅም ደግሞ ልንፈጽም ሞት አፋፍ ላይ የደረስን ልንኖር እንችላለን። ስለዚህ አሁን የምንሮጠው እኔና እናንተ ምድራዊ ሪቫንን ለመቁረጥ አይደለም፣ ሰማያዊ መንግስቱን ለመውረስ ነው። ወደ አባታችን ነው የምንገሰግሰው፣ ወደ አምላካችን ነው የምንሮጠው። እሱ ሩጫችን መንገዱ እንዲቃና እንዲስተካከል በደሙ ቤዛነት መንገዱን አስተካክሏል። ክብር ለዓለሙ መድኃኒት ለመድኃኔዓለም ይሁን። ከቃሉ ጋር ናቸው። ዲያብሎስ ወረደ ነው የሚለው። የወረደው ተሸንፎ ነው። የኔና የእናንተ መድኃኔዓለም የወረደው ሊያሸንፍ ነው። እሱ ተሸንፎ ወረደ ሲል በምድር ያላችሁ ወዮላችሁ። በአንቀጸ ምድር በምትታየው በገነት ላለው ለሰው ልጅ ቀዳማ ያለ ሆኖ ለአዳምና ለሔዋን ወየውላችሁ። በትምህርቱ ሊያስታችሁ ይመጣል፣ ወየውላችሁ። አስመሳይ ሆኖ ይመጣል፣ ወየውላችሁ። ስለዚህ ተጠንቀቁ ሲል ወየውላችሁ ይላል። ዲያብሎስ ቂመኛና በቀለኛ ነው። የእባብን ቆዳ የራሱ አካል አስመስሎ በእባብ ቆዳ ውስጥ ተሳፍሮ ወደ ገነት እንዳመራ ዘፍጥረት መጽሐፍ ያስጠናናል። ላላ ቃመ በፋኬ ሰቡለ ያፎር ጡራንሱን ገረጀነታት ዱፌ አዳሚ ፊዋንንስ ደጎጎርሴ ሙከዋቀ ዮራኛትና ጅሪኛች ሲሴት ጀነተ ኬሳ ኢሳንን ገዲቡሴ ሪደተቹን ገዲቡዌቹ ሳልጳቹዌቹ ኮፉዌቹ ገዲሲቁዌቹ ነምኒ ገዲሲቅ ነሙማ ሳራ ማልሳራ ነሙማ ሳራ ከሰውነት እንዳንወርድ መድኃኔዓለም ይርዳል። ሰውነት ክቡር ነው ምዕመና።
እዛ መዝሙር 48 ቁጥር 12 ላይ ሰው ክቡር ሆኖ ሳለ አያውቅም እንደ እንስሳ ሆነ መሰለ እንስሳትን ይላል። ጌታ ሲወለድ ሰው ከእንስሳት አንሷል። አህዮችና ላሞች በበረታቸው እመብርሃንን ተቀብለው ብርሃን በመካከላቸው ተወልዷል። ክብር ለመድኃኔዓለም ይሁን። እመብርሃንን የተቀበለ ሕዝብ እውነቴን ነው የምላችሁ የማይጠልቀውን የጽድቁን ብርሃን ኢየሱስ ክርስቶስ በልቡ ውስጥ ይወለዳል። ያ የላሞቹ በረት የእንስሳቱ በረት የኔና የእናንተን ልብ የሚመስል ነው። እሱ ሲወርድ እንኳን መኖሪያ ቤት አይደለም መቀበሪያ ስፍራ አልነበረው። የሰው ልጅ ይላል የሰው ልጅ ራሱን የሚያስጠጋበት ስፍራ የለውም። ለሰማይ አዕዋፋት በረው የሚያርፉበት ማረፊያ አላቸው። ለዱር ባሉት ቀበሮችም ደግሞ ለእነርሱ ጉድጓድ አላቸው። የሰው ልጅ ግን ራሱን የሚያስጠጋበት ራሱን ሲል እኛ ማደሪያ ሊያደርገን ወደኛ ሲመጣ እኛን ሊያገኝን አልቻለም። አንደኛ የሰው ልጅ ሊቀበለው አልቻለም። እንዲህም ተብሎ ስለተጻፈ እዛ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 8 ጀምራችሁ ስትመለከቱ ወደ ገዛ ወገኖቹ መጣ ይላል። ወደ ምኑ መጣ? ኧረ በማርያም ወደ ምኑ መጣ? ወደ ገዛ ወገኖቹ መጣ በሉ እስኪ። ገና ስንፈጠር እኮ እኛ ለእግዚአብሔር በጣም የቅርብ ወገኖች ሆነናል። እዛ ዘፍጥረት ምዕራፍ 1 ቁጥር 26 ትዝ ይላችኋል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እናደርጋለን? እንፍጠር። ጎበዝ የምንመስለው እኮ እግዚአብሔርን ነው። ልጅ አባቱን እንደሚመስል እኛ የሰው ልጆች ፈጣሪያችን ነው የምንመስለው። እግዚአብሔርን ነው የምንመስለው። በራሱ አምሳያና ምሳሌ ፈጠረ ሲል ፈቀደ እሱን እንድንመስል። ማንን? ሰማያዊ አምላካችንና አባታችን እግዚአብሔር በፈጣሪነቱ አምላካችን፣ በመጋቢነቱ አባታችን ነው። ክብር ለስሙ ይሁን። አመስግኑ። እግዚአብሔር እንደዚህ ነው። የሚገርማቸው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ነው የሚለው። የሚገርመው በሲኦል ውስጥ ዲያብሎስ ሰውን የእሳት ራት የስቃይ እራት ነው ያደረገው። እርሱ ሲዋረድ የሰውን ልጅ አዋረደ። ዘፍጥረት ምዕራፍ 3 ቁጥር 8 ጀምሮ ስትመለከቱ አዳምም እርቃኔን ሆኜ ፈራሁ አለ ይላል። አዳም ወዴት ነህ ሲባል ወገኖች ክርስቲያኖች፣ አዳምስ የዛኔ የመጀመሪያ ስህተቱ ነው። አዳምስ እነሆ የተጻፈ ሕግ በሌለበት ዘመን ገና ዘመን ሲቆጠር ዓለም ሲፈጠር የተፈጠረ ሰው ሆኖ የመጀመሪያም ስህተት ያስተናገደ ነው። እኔና እናንተ እንደ ደመና የከበቡን ብዙ ምስክሮች እያሉ፣ መጻሕፍት እያሉልን፣ ሊቃውንት እያሉልን፣ ወንጌል እያሉልን፣ እግዚአብሔርን የምናውቅበት መንገድ ብዙ ተቀምጦልን እያለ ስንቶቻችንን ዛሬ እግዚአብሔር ካስቀመጠን ስፍራ ያልተገኘ ነው? እግዚአብሔር ሽማግሌን በሽማግሌ ስፍራ ይመልስልን። አሜን ነው የሚባል። ምሁራንን በስፍራቸው ይመልስልን። ወጣቶችን በስፍራቸው ይመልስልን። በጣም ብዙ ነገር ስፍራ ተቀያይሯል። ምእመና ወኒ ባየን በከገድገድ ይሰጅል ዋቀዮን ኢልመነማ ቢፋ ፈቀኘ ሳቲ ኡሜ እርገጀነተ ካይቦዳ ነምኒ ዶጎጎርሱ ሴጠናቲ ነከ ዶጎጎረ ከበጃ ሳራ በኤ አከ ባለሌ ውፈቴ ባለሌ አከተ ነመ ሰበበ ኛታቲን ቁፌሞ ዋቀዩ ኛታን ፈይሱፍ ጀቻ ቶኪቼ ኢልመሳ ሰሚራ ገዲኑ ፌረጌ ቶኪቼ ኢልመሳ ጋፈ ዱፉ ገራ አንቴ ወንሳት ዱፌ አንቴ ወንሳ ገሩ ኢሰሲመቹ ሂንደንደኝ ወረ ኢሰሲመተኒፍ ገሩ እጆሊ ዋቀዩ አከጀደመኒፊ አንጎ ኢሳኒ ብላቴ ለተቀበሉት ምን ላሉት? አረ ምን ላሉት? አዎ ተቀበሉት የሚል ስብከት በየጎዳናው እንሰማለን። እሱ አይደለም አቀባበሉ እንዴት ነው የሚል ነው።
ለተቀበሉት ምን ማለት ነው? አምላኬ አምላኬ ብሎ ለተቀበሉት፣ ፈጣሪ ብለው ለተቀበሉት፣ መድኃኒቴ ብሎ ለተቀበሉት፣ ስጋ ስለለበሰ እንደቀደሙት አይሁድና ፈሪሳውያን እሱ የጸራቢው ዮሴፍ ልጅ አይደለም እንዴ? እናቱስ ማርያም አይደለችም እንዴ? ብሎ እንዳናናቁት ሳይሆን እንደ ሳምራውያን እነሆ እሱማ የዓለም መድኃኒት እንደሆነ እናውቃለን ብሎ መቀበል፣ ጌታዬ መድኃኒቴ ፈጣሪ ብለን የተቀበልነው እንደሆነ እኛ የማን ልጆች ነን? እኛ የማን ልጆች ነን? እግዚአብሔር ልጆች። እረኛ በጎቹን ከዱር እንደሚሰበስብ ዱር ከተባለችው ከዚህ ዓለም ዱር ከተባለችው ከሲኦል የጠፋነው የቀደመ የሰው ማንነትን ፍለጋ የወደቀውን ሰውነት ለብሶ የሚያርግ መለኮት ይዞ በምድር ላይ የተገለጠ ጌታ ርደቱ ብዙም ትኩረት ያልተሰጠው ነው። እርገቱ ግን ብዙዎችን ወደ ላይ አፍዝዟል። ሲመጣ ርደቱ ላይ የተቀበለችው ለቃል ርደት ለስጋም እርገት መሰላል የሆነች እምዬ እናታችን ወላዲት አምላክ ድንግል ማርያም ናት። ኦርቶዶክሳውያን ደስ ይበላቸው። ዓለምን ወክላ ድንግል ማርያም። ይሄ ምንም የምናለባብሰው ወይም የምንጠጋግነው ስብከት አይደለም። እግዚአብሔር አራቱንም አቅጣጫ ቢመለከት ቢያሸት ያገኛት በጎ መዓዛ ያላት አምላክ ድንግል ማርያም ናት። አምላክ መዓዛዋን አሸተተ ወደደ ይላል። ዓለም ሁሉ በኃጢአት በተግማማበት ዘመን ድንግል ማርያም ግን የሚወርደውን ጌታ ልትቀበል እነሆ እሷ የተመቻቸች መቅደስ ነበረች። መልአኩም ሲመጣ ጸጋ በሌለበት ዘመን ጸጋን የተመላሽ ሆይ ምን ይበልሽ? አረ ንገሩኝ፣ ምን ይበልሽ? ደስ ይበልሽ አላት። ጸጋን ትሞያለሽ ብሎ ቢል ወደፊት ነው። አሁን ጸጋን ትሞያለሽ ብሎ ቢል አሁን ነው። ጸጋን የተመላሽ ሆይ እግዚአብሔር አስቀድሞ በመለኮታዊ ሕሊናው ያሰበሽ ዓለምን ለማዳን ምክንያት ያደረገሽ አንቺን ደስ ይበልሽ። ከሴቶች ሁሉ ተለይተሽ አንቺ ምን ያልሽ ነሽ? የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ስለዚህ እስከ ልደተ ክርስቶስ አባቶቻችን ነቢያት ከአብርሃም ዘመን ጀምሮ እስከ ልደተ ክርስቶስ ብዙዎች ወደ ላይ ይናፍቃሉ። የላይኛው ሰማይ ግን ሊገለጥ አልቻለም። በብዙ ትንቢት እባክህን ውረድ እያሉ፣ ቀኝህን ከአርያም ላክልን እያሉ፣ ከጥልቁ አንሳን እያሉ፣ ከጨለማ አውጣን እያሉ ብዙ አሉ። እዛ ዕብራውያን ምዕራፍ 1 ቁጥር 1 ላይ ብርሃነ ዓለም ቅዱስ ጳውሎስም ሲናገር አስቀድሞ ከጥንት ጀምሮ በአባቶቻችን በነቢያት በብዙ መንገድና በብዙ ጎዳና ተናገረን። በኋለኛው ዘመን ግን ይላል። በኋለኛው ዘመን የሚለው የዘመኑ ፍጻሜ፣ የመከራው ፍጻሜ፣ የጨለማው ዘመን ፍጻሜ፣ የሞት ዘመን ፍጻሜ፣ የባርነት ዘመን ፍጻሜ በደረሰ ጊዜ አንድያ ልጁን ከሕግ በታች ተወልዶ ከሕግ በላይ የሚያደርገን መጣ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ሰው ሁሉ ስጋዊ በሆነበት ነምኒ ሁንዱምቱ ነመፎኒቴ ነመለፋቴ በረጅራቴ ሰረኬሰት ኢልሚነማ ሰሙንሳ ቀልቢንሳ ጆሬ በረኩፌት ራጆኒ ዋቀዮ ቶሎኒ ዋቀዮ ካኒ ቶልኬኛ ከሞፋ ባርሳትኑ ጀራ ለካሜ በረጅነኒት አርሳነማ በረኒ ሁምነ ደቤት አንገፎኒ ሉቦታ ወጋተል ቶኮ ሆሎታ አልቤቲን ቀለን ያርሳፉ ደኒ መነ ቁልቁሉማ በረሴነን ሁንዱ በራ አብዲን ሙረሜት በራ አብዲን ጭትት ከነ ግዱቲ ዋቅኒ ኬኛ ራጂ ዱብሴን አኩመ ዱብሰ ሰነት ገዲ ዱፌ ዋቀዮዳፍ ገዲቡ ፎልበውን ዋን ሳፊ መሙሚቲ ዱርሴ ቢፈሳ ፈቀኘ ሳት ዋን ኡሜፍ ገዲቡ ፎልበውን ከንፎን ኬኛ ከነሙማ ኬኛ ተው ኬኝ
seexanaan gufuu keenya gooftaadhaan ka'uu keenya nutti mul'isuuf jecha gooftaan gara keenyatti dhufe. Erga gara keenyatti dhufe booda seexanni boojuu booji'ee gara si'oolitti akka galche ni yaadattu. Efesoon boqonnaa 4:8 irratti maal jedha? Boojuu hundumaa booji'ee gara olitti ol ba'e. ምርኮን ሁሉ ማርኮ ሁሉን ጠቅልሎ ስንቱን ጠቅልሎ ድሃውንና ሀብታሙን ባለጸጋውንና ድሃውን የተማረውንም ያልተማረውንም ክፉንም ደጉንም በደሙ ከዋጀ በኋላ ከስራት ከፈታ በኋላ ትዝ ይላችኋል በነቢዩ በኢሳይያስ በኩል ዛትንቢተ ኢሳይያስ ምዕራፍ 61 ላይ እኔ የመጣሁት አለ ቶራ የተባለ የሕግ መጽሐፋቸውን ከተረተረ በኋላ ከፈታው በኋላ የተጠቀለለውን ከዘረጋ በኋላ መዘርጋት እኮ እሱ ሲገለጥ ነው። መነበብ እኮ እሱ ሲገለጥ ነው። ብርሃን እኮ እሱ ሲገለጥ ነው። ኧረ አመስግኑት ይህንን ታላቅ አምላክ። በጨለማ ነኝ አትበሉ። እሱ ቀን ሲያመጣላችሁ ሌሊታችሁ በብርሃን ይሞላል። በበሽታ ነኝ አትበሉ። እሱ ሲገለጥላችሁ ምንም እንኳን ብዙ ዓመታት በደዌ ዳኛ በአልጋ ቁራኛ ብትያዙም ክንደ ብርቱ ትሆኑና አልጋችሁን ነጥቃችሁ ብድግ ብላችሁ ምስክርነት ትሰጣላችሁ። የልብሱን ዘርፍ የመቅደሱን በር ዳሳችሁ ያደክማችሁ የነበረ ከውስጣችሁ የሚፈሰው ኃይል ከእርሱ ሲመጣ ሁሉ ጨልሞብኛል አትበሉ። ስምዖንን የጎበኘ እግዚአብሔር ዓይኖቼ ማዳንን አይታለች ትሉት ይሆናል። እርሱ ሲገለጥላችሁ ለደጋጎች የተገለጠ አምላክ ለሁላችንም ይገለጥልን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የሚገርም ነው። አምላካችን እግዚአብሔር ቀን ቆጠረ። የወረደውን ሰው ወደ ላይ ሊያሳርገው፣ የወደቀውን ሰው ወደ ላይ ከፍ ሊያደርገው እግዚአብሔር ቀን ቆጠረ፣ ወረደ። ሲወርድ ነቢያት የተናገሩት ብዙ ነቢያት የተናገሩለት አንዲቱ የወረደውን መቅደስ ሆና ተቀበለች። ዓለም ሁሉ እምቢ ባለ ጊዜ አንድ መልአክ መጣና ዓለምን ሁሉ ወክላ የእሽታ እመቤት ድንግል ማርያም ዓለምን ወክላ እሺ አለች። የቀደመችው ሔዋን እባቡን እሺ ስትል፣ ዳግማዊቷ ሔዋን መልአኩን እሺ ስትል፣ የቀደመችው እባቡን እሺ ብላ የዲያብሎስን ሐሳብ ስትፈጽም፣ ዳግማዊቷ ሔዋን ድንግል ማርያም መልአኩን እሺ ብላ የሰማይን አምላክ ሐሳብ ስትፈጽም ታየ። እግዚአብሔርም ቀን ቆጥሮ ወልድ ተወለደ። አምላክ ሰው ሆነ። ማን ሰው ሆነ? ማን ሰው ሆነ? አምላክ ሰው ሆነ። የሚገርመው አምላክ ሰው መሆኑ ብቻ አይደለም፣ ሰውም ደግሞ ምን ሆነ? የሚገርም ነው። ምስጢረ ተዋሕዶ አምላክ ሰው ሆነ። ምን ማለት ነው ይሄ? የማይታየው ታየ፣ የማይራበው ተራበ፣ የሚፈጥረው ተወለደ፣ ኃይል የሚሆነው ደከመ፣ ስፍራ የማይለካለት ስፍራ ተቆጠረለት፣ ዘመን የማይቆጠር ዘመናትን ያስቆጠረን ዘመን ተቆጠረለት። ይኸው እኮ በ33 ዓመቱ በ30 ዓመቱ እኮ ተጠመቀ ተባለለት። ሰው በ30 ዓመቱ ልጅነቱን ቢያጣ፣ ሰው አዋቂ ሆኖ ልጅነቱን እንዳላዋቂ ሆኖ ቢያጣ፣ ክርስቶስም ደግሞ በሰው አንቀጽ መጥቶ በሰው ዘመን ሰውን አዳነ። ወረደ ብለን ስናስብ አሁን የወረደው የቀደመው የሰው ልጅ ነው። ሞራላችን ወርዷል፣ ስብዕናችን ወርዷል፣ ቅድስናችን ወርዷል። ምን ያልወረደ ነገር አለ? ሁሉ ነገራችን ወርዷል ብሎ ነቢያት አለቀሱ። እሱም እንዲህ ብሎ ትንቢት አስነገረ። እኔ የመጣሁት የታሰሩትን እንዲፈቱ አለ። ለድሆች አለ፣ ለድሆች ሰማያዊ በረከትን ልሰብክላቸው፣ የታሰሩት በባርነት ያሉ ነፃነትን እንዲያገኙ። እየዮኒ አከገመደኒ ከንገደን አከገመደኒ ከኒደመን አከሂከመኒ ከንኩፈን አከከአኒ
kani dhaman akka hiikamani kan dhukkubsatan akka fayyanii fan dhufe raajii Isaayyaas boqonnaa 61 lakkoofsa 1 hanga 3 deemaa dubbisaa. Raajii kana kitaaba kana mukuraaba Ayihudootaa keessatti gooftaan keenya kaasee guyyaa dilbataa mukuraaba Ayihudootaa keessatti dubbise. Bakka kitaabonni hidhamanii jiran keessaati kitaaba maramee jiru sana hiikeetudha. Dubbii keenya marame Waaqayyo nuuf haa hiiku. Ibboo nu jalaa hidhame Waaqayyo nuuf haa hiiku. Hiikeetu dubbise. Yeroo hiiku maal jedha? Warra iyyeeyyotaa fi badhaadhummaa isaaniif lallabe. Badhaadhummaa isa kan biyya lafaa kanaati miti. Badhaadhummaa lubbuu aliinsa mootummaa Waaqayyoo ilmoo Waaqayyoo jedhamu isa kanan isaaniif badhaasaa yeroo jedhu. Warra hidhamanidha. Seexanni kan hidhe hiiku. Warra rakkatan gargaaru warra gaddan jajjabeessuuf han dhufe kan jedhu kitaaba kana dubbisee deebisee mareetu achi kaa'e. Isa isaan maranirra inni hiikee mareeyaa jirana akka inni itti tarkaanfatu isinitti himuu hin danda'u. Egaa Phaawulosis kana yaadeen maal jedhaa? Isa samiirra jiru yaadaa malee isa kan biyya lafaa miti jedha. Jiraame hundi keessan isa samiirra jiru yaadaa malee isa lafarra jiru hin yaadinaa. በሰማይ ያለውን አስቡ እንጂ በምድር ያለውን አይደለም ነው የሚለው። ምን ማለት ነው? እኛ ምድራውያን ስንሆን ምድራዊውን ጉዳይ ትተን እንዴት ሰማያዊውን እንሻለን? እንዴት እናስባለን? በእርግጥ ዛሬ እንዲህ ብናስብ አይገርምም። ከምድር ብዙ ነገር ርቆን ነው። ምድር ላይ የተለመደ ብዙ በረከት፣ ብዙ ሰላም፣ ብዙ ፍቅር እኮ ርቆናል። ይሄ ሁሉ ምንድነው ቢባል ሐሳባችን ከደመና በታች ከቤታችን ጣሪያ በታች ስለሆነ ነው። እግዚአብሔር ያንን ተሻግረን እንድናስብ እሱ ይርዳል። አሁን በላይ በሰማይ እንድናስብ ከክርስቶስ ጋር ተነስታችኋል ይላል። ከቀደመው አዳም ጋር ተኝተናል፣ ከክርስቶስ ጋር ተነስተናል። ከመቼውም ጊዜ በላይ መዳናችን ወደኛ እንደቀረበ ቅዱስ ጳውሎስም አሁንም ነገረን። ሞቱን በሚመስል ሞት ከእርሱ ጋር ብንተባበር ይላል። አሁን የኔና የናንተ ሞት የቀደመው አዳም ሞትን አይመስልም። ሞታችን እንኳን መልክ ያገኘው፣ ሞታችን እንኳን ወግ ያገኘው፣ ሞታችን እንኳን ስርዓት ያገኘው፣ ሞታችን እንኳን ፍትሃት ያገኘው በክርስቶስ ሞት ነው። ከቃሉ ጋር ናችሁ። ከእርሱ ጋር ብንሞት ሞቱን በሚመስል ሞት ረጋሚው በለዓም እስራኤልን በምድረ በዳ ላይ በሞዓብ በረሃ ላይ ሊረግም በወጣ ጊዜ እግዚአብሔር እንደባረካቸው አየ ይላል። እግዚአብሔር የባረከውን እኔ ሳልረግምም ሞቴ የቅዱሳንን ሞት እኔ ልሞት ፍጻሜም ደግሞ እንደነርሱ ትሆኑልኝ አለ በዚያ በጨለማ ዘመን። አሁን የኔና የናንተ ሞት የሚመስለው የክርስቶስ ሞት ነው። የክርስቶስ ሞት ምን አይነት ሞት ነው ካላችሁ፣ የክርስቶስ ሞት በመገፋት መሞት ነበር። የክርስቶስ ሞት በመጨረሻይቱ ቅጣ ድረስ እንኳን ተጠማው ባለ ጊዜ መጻጻውን መራራውን ዓለም ስታቀብለው እናያለን። እኛ ክርስቲያኖች ሞት ለኛ እረፍት የሚሆነው ክርስቶስን እያመለክን እሱን እየመሰልን ከእርሱ ጋር ስንኖር ሞታችን እረፍት እንጂ ሞት አይሆንም። ምክንያቱስ ትንሣኤ ያለው ሞት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ። የቀደመው ሞት ግን የቀደመው አዳም ግን ውድቀትና ሞት በእርሱ ነው። በዳግማዊ አዳም በክርስቶስ ግን ትንሣኤ በእርሱ ነው፣ ሕይወትም በእርሱ ነው። ስለዚህ ሞቱን በሚመስል ሞት እርሱ ክፉ እያደረገ አይደለም ወደ ሞት የሄደው። የተሰበረውን እየጠገነ ሌዋዊውና ካህኑ ያለፈውን ያንን ምስኪኑን ቁስለኛ እየጠገነ አይነ ስውራንን እያበራ ድሆችን እየመገባቸው ሙታንን እያዳናቸው ችግረኞችን መፍትሄ እየሰጣቸው ለአባቱ በሰማይ ሐሳብ ለእናቱ በምድርም ባለችው ለድንግል ማርያም እየታዘዘ ምን እያለ እየታዘዘ እስከ መስቀል ሞት ድረስ ታመነ። ፍቅሩን እስከ መስቀል ገለጸ።
እኔና እናንተ ግን በወንበር እንገዳደላለን። እኔና እናንተ ግን እንጀራ እየበላን አንዱ ከአንዱ እጅ ላይ ነጥቀ እርሱ እየሞተ አኑሯል። እየሞተ እስከ መጨረሻው ነው የወደደን። እሱ እንደወደደ እንድንዋደድ እግዚአብሔር ይርዳል። ሞቱን በሚመስል ሞት ከእርሱ ጋር ብትተባበሩ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ትተባበራላችሁ ተብሎ ተጻፈ። ዱአክሳ ከንፈካቱን የሰውሊን ይወዱን ዱአካውም ሰከንሳ ከንፈካቱን እሞ አከሱመ ዱአ ሞኔ አከካኑ ኢጆሌ ዋቀዮ ሰገሌን ዋቀዮ ኑቲ ከናፍ ዱቢን ሰገሌ ዋቀዮ ከንቱሙ በሩምሳ ገኘ ጎለቡዳፍ በሰማይ ያለውን አስቡ ሲል በሰማይ ምን አለን የሚለውን ነገር ማሰብ ያስፈልጋል። የመጀመሪያው በሰማይ ያለው መንፈሳዊ ነገር ነው። ጥቅሉ በሰማይ ያለው ምንድነው? መንፈሳዊ ነው በሉኝ። ምንድነው? ሰሚረ ከንጅሩ ከና አፉራት ለፈረገ እንጅሩሞ ከና ፎኒት ሮሜ በቆና ሰደት ለኮፍሰ ጃረት ማልጀና ፎኒ ፊያዱን ዱአፊ አፉራ ፊያዱን ገሩ ጅሬኛ ፊ ለስጋ ማሰብ ሞት ነው፣ ለመንፈስ ማሰብ ግን ሕይወት ነው ተብሎ ተጻፈ። ስለዚህ በሰማይ ምን አለን ካላችሁ የመጀመሪያ በሰማይ ያለን በሰማይ አባት አለን። ምን አለን? ኧረ በማርያም ምን አለን? ሁላችንም እዚህ ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ስትጸልዩ አለ ጌታችን። ጸሎት ስለማናውቅ ፈሪሳውያን ሲዘባርቁ ኖረዋል። ሲጸልዩ ምንድነው የሚያደርጉት? እንደዛ ኃጢአተኛ፣ እንደዚያ ዘማ፣ እንደዚያ ቀራጭ ስላላደረከኝ አመሰግናለሁ የሚል ጸሎት ነበራቸው። በሳምንት 2 ቀን እጾምልሃለሁ የሚል ጸሎት ነበራቸው። ይሄ በራሳቸው ትዕቢት የተሞሉበት ንግግር ነው። ይቀጥላሉ ደግሞ እኛ ከ10 1 እንከፍልሃለን እያሉ ለእግዚአብሔር ይነግራሉ። እንኳን የተደረገውን ያልተደረገውን ማን ያውቃል? ኧረ ማን ያውቃል? ጽድቅ ሰርታችሁ ለእግዚአብሔር ብዙ መለፍለፍ አያስፈልግም። ኃጢአት ሰርታችሁ ግን አልቅሱ በፊት። በጎ ነገር ሰርታችሁ ብዙ አትንገሩት፣ ኃጢአታችሁን ግን በደንብ ንገሩት። እሱ ከልባችን የሚወጣ ነገር ነው። እርሱን ስናስታውስ ምሕረቱ ብዙ ነው። ይማረን መድኃኒዓለም። ስለዚህ በሰማይ አባት አለን። ምን አለ? ኧረ በሰማይ አባት ያላችሁ አመስግኑ በደንብ አድርጋችሁ። የሚገርም ነው። ከአራቱም አቅጣጫ ተሰብስበን እዚህ ቤተክርስቲያን ስንመጣ የመጀመሪያውም የመጨረሻው ወደ ሰማይ አባታችን ጮኸን ነው የምንሄደው። ምን ብለን? አባታችን ሆይ። አያርፍም ልብ አያርፍም፣ ልብ አያርፍም። የሌላውን የሥጋ ሰው አባት ግን አባቴ ማለት ጭንቅ ነው። የሰማያዊ አባታችን አትርፎልናል። ዛሬ ምድራዊ አባቶችን፣ መንፈሳዊ አባቶችን። እኚህ አባት ለሁላችንም አባታችን ናቸው። ካህናቱ ለሁላችን ካህናት ናቸው። እኛ መምህራን የዚህ የኤኬሌ አንባልም። መምህርነታችን ለሕዝብ ሁሉ ነው። ለማን ሁሉ? ለሕዝቡ። በሰማይ ያለ አባታችን ሆይ ስምህ ይቀደስ። ምን ይቀደስ? ስምህ ይቀደስ እንለዋለን። ስምህ ይመስገን እንለዋለን። ስለዚህ በሰማይ ምን አለን? ኧረ በማርያም ምን አለን? በሰማይ ያለውን አስቡ ማለት በሰማይ ያለውን ምናችሁን? ኧረ ምናችሁን? ኧረ አባት ብቻ አይደለም፣ ደግሞም በሰማይ እናት አለችን። አመስግኖ እግዚአብሔር። በሰማይ ምን አለችን? እናት አለችን። ወርቅን የተሸለመች ወርቅን የተጎናጸፈች። እዛ ራእይ ዮሐንስ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የእግዚአብሔርም ታቦት በዚያ ታየ የሚል ቃል ተጽፎ እናገኛለን። የእግዚአብሔር ታቦት የቃል ማደሪያ ነው። ታቦት ማለት ማደሪያ ነው። ቃሉ ጽላት ነው። ወንጌላዊ ቅዱስ ዮሐንስ እዚህ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነው፣ ሁሉ በእርሱ ሆነ ይላል። በማን ቃል ሆነ? በማን ቃል ሆነ? በእግዚአብሔር ቃል። እርሱ የተባለው እግዚአብሔር። ሁሉ በእርሱ ሆነ የሚለው በእርሱ ማለት በእግዚአብሔር ቃል ሆነ ሲል
ያ የእግዚአብሔር ቃል ጽላት ነው። ያ ጽላት ያደረባት አማናዊቷ ታቦት ማምላክ ድንግል ማርያም ናት። በሰማይ ያለው እግዚአብሔር መቅደስ ሲከፈት እመብርሃን በዚያ ስለመታየቷ አባቷ ዳዊት በዚያ ዘመን ገና ትንቢት ተናገረላት። መዝሙር 44 ቁጥር 9 ላይ ንግሥቲቱ ወርቅን ለብሳ ወርቅን ተጎናጽፋ በንጉሱ ቀኝ ትቆማለች ይላታል። ምን ትላለች? ምን ትላለች? ድንግል ማርያም እናታችን ናት። ትስማማላችሁ? እስኪ የምትስማሙ እማምላክን ድንግል ማርያም ምናችን ናት? ኧረ ከፍ አድርጎ አትፍሩ። ሃቲዋ ቀዮኑፍ ማልኬኛ ሃደኬኛ ኬና ፈኖ ጀላት ጎፍታን ጉያ ጅማታ ኬና ጉርጉዳ ለመኑላቴ ፈኖ ረት ሉቡሳ ፈኖ ጀለት ሞሃደ ሳኑላቴ ዮሐንስ ነጃይ ወንጌል ዮሐንስ በቆና ቁርሰ ገለቆብ ሰድግደሚ ጃረት ይሰፈኖ ጀለቴ አመነሜ ቁልቁሉ ዮሐንስ በመስቀሉ ስር የታመነው ፍቁረ እግዚ የተባለው ጌታን የሚወድ እኮ ድንግል ማርያምን ይሸለማል። ተቀልዳለን። ጌታን አምኛለሁ ጌታን ተቀብያለሁ ካልክ እኮ ሽልማት የጌታ እናት ናት። የማን እናት? እማምላክን የከበሩ እንቁዎች የሰማይ ሰራዊት የምድር ነገስታት የምድር ርስት ድንግል ማርያምን አይወክላትም። ድንግል ማርያም የመስቀል ላይ ስጦታ ስትሆን የደም ላብ ያላበው እንካችሁ እናታችሁ ብሎ በዮሐንስ በኩል የሰጠን ድንቅ ስጦታችን ናት። የአንድዬ እናት የሁላችን እናት ናት። ያለ ድንግል ማርያም የሚሰበከው ወንጌል ቅመምና ጨው የሌለው አልጫ ወጥ ይባላል። ያለ ድንግል ማርያም የሚሰበከው ወንጌል ስኳር አልባ ሻይ ማለት ነው። ምክንያቱስ ወንጌል ሲጀምር እሷ አለች። አንድ መልአክ እየበረረ መጣ ይላል። በስድስተኛ ወር ስሙ ገብርኤል የሚባል መልአክ ወደ አንዲት ከተማ ናዝሬት ገሊላ ወደምትባል ከተማ መጣ። ወደ አንዲት ድንግል። የድንግሊቱም ስም ማን ይባላል? ኧረ ዓለም ይስማ። ማን ይባላል? በምድር ማር ናት፣ በሰማይም ያም ናት። ድንግል ማርያም በሰማይ የምትጣፍጥ የመላእክት ምስጋና፣ በምድርም ላይ የምትጣፍጥ ታታሪዋ ንብ ሰውን ያበላች ማር። ከዚያ በላይ ትጣፍጣለች ድንግል ማርያም። ጣፋጭ ናት። ከቃሉ ጋር ናችሁ። ስለዚህ በሰማይ ምን አለን ሌላ? አረ ምን አለች? ምን አለች? በሰማይ እናት አለች። ሌላው በሰማይ የምንመዘገብበት የህይወት መዝገብ አለ። የምን መዝገብ? የህይወት መዝገብ አለ። ትንቢተ ዳንኤል ምዕራፍ 12 ከቁጥር 1 ጀምሮ ስትመለከቱ በዚያ በመጨረሻው ዘመን ታላቁ አለቃ ስለ ህዝብ የሚቆም ሚካኤል ይነሳል ካለ በኋላ በመጽሐፉ የተጻፉ ግን ይድናሉ ይላል። ኧረ አመስግኑት እግዚአብሔር። በመጽሐፉ ምን ያሉ? ምን ያሉ? የተጻፉ። በመጽሐፉ የተጻፉ። እኔና እናንተ በእድር መዝገብ ላይ እኮ ስለተመዘገብን እንዴት ያለ ኩራት ነው የሚሰማ። በቀበሌ መዝገብ ላይ ስላለን መታወቂያ ይሰጠናል። እንዴት ያለ ደስታ ነው የሚሰማ። ገልሜ አፎሻረቱ አንገል ሞብኔ ገመቹ ጉዳ ቀብና ጅሬኛ ዋሱማ ገኛት ሰፍሲስ ነው አንተ ገልሜ ገንዳረቱ አንገል ሞብኔ ወረቃሌኙ ሜሳኑ ፍላተማ ገመቹ ከሚቀምና ላላ በረዱ ማረቲ ሰበኬቴፍ ከን አበቱ እርገማ ሚካኤል ኒካ ኪታብ ይቸረት ገንገልማን መርቲ ሳኒ ኒፈዩኑ እንጀ ገልሜ ሰሚራ ቀብና አከስ ጀነሜ በረፈሜ ዋንጅሩፍ ወንጌል ማቴዎስ በቆና ጃለ ኮፍሰ ድግደመረት ገልሜን ኬሰን ሰሚር ረጅራ ነገር ግን ብልም ዝገትም በሚያጠፉት ሌቦችም ቆፍረው
በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ። መዝገብ ባለበት ልብ ደግሞ በዚያ ይሆናልና። በከገልሜን ከጅሩ ቀልቢን ከጅራተ መነ ባንኪቲ ገቲ ቡኪ ባፍተኒፊ ቀልቢን ከዘንገረ መነ ባንኪ እንደምቱለት ገልሜ መነ ባንኪ ረዋን ብርኬ ወጠኒፍ ከዚህ ይበልጣል። መዝገባችሁ ባለበት በሉ እስኪ መዝገባችሁ ባለበት ልባችሁ በዚያ ይሆናል። ልባችሁ በዚያ ይሆናል። መዝገባችን በየት ነው? በሰማይ። የመጨረሻው በሰማይ ሀገር አለ። ምን አለን? ሀገር የለንም? አለን። ሀገር አለን እኮ የእርገቱ ዕለት ነገረን። ዮሐንስ ወንጌል ምዕራፍ 14 ላይ ሀገር አለን፣ መኖሪያ አለን። ሀገር መኖሪያ ነው አይደል? መኖሪያ አለን። እንዲህ አለ፣ ልባችሁ አይታወክ አለ። በእኔ እመኑ፣ በእግዚአብሔር እመኑ፣ በአባቴም እመኑ፣ በእኔም እመኑ፣ ልባችሁ አይታወክ። ለጴንቄሰን እንጂ ቀሚን ቀልቢን ኬሰንን ሻከታይን አነት ያመና አባኮት ሰመና በከስኒ ቆፔሱ ፈንዴ መኑ እንጂ። ፊልጵስዩስ ምዕራፍ 3 ከቁጥር 18 ጀምራችሁ ስትመለከቱ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ሐሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው ይልና እኛ ግን ሀገራችን በየት ነው? አረ በየት ነው? ሆዳችሁ አምላካችሁ ከሆነባችሁ ከሰማይ ሀገር የላችሁ። ሐሳባችሁ ሰማያዊ መሆንን ትቶ ምድራዊ ከሆነ ከሰማይ ሀገር የላችሁ። ክብራችሁ በነውራችሁ ከሆነ ምን ማለት ነው? ይሄ የሚያስከብረውን መንፈሳዊ ነገር ንቃችሁ የሚያረክሰው ምድራዊ ነገር የምታግበሰብሱ ከሆነ ከሰማይ ሀገር የላችሁም ሲለን፣ ስለዚህ በላይ በሰማይ ያለውን አስቡ። አባቶቻችን ሐዋርያት በላይ ያለውን እያሰቡ 10ዋን ቀን ተጉ። በጸሎት በአንድ ሐሳብ ተስማሙ። በአንድ መቅደስ ቆዩ። በ50ኛው ቀን የተከፋፈሉ እንደ እሳት ላንቃ እንደ አውሎ ነፋስ ምድሪቱን የሚያንቀሳቀስ መንፈስ ባሉበት ቤት ሞላ ይላል። ቤታችን ጸብ ሞልቷል፣ ክፋት ሞልቷል፣ ጥላቻ ሞልቷል፣ ርኩሰት ሞልቷል፣ ሕማም ሞልቷል። እሱ በመስኮት ወጥቶ መንፈስ ቅዱስ ጣሪያውን ቀዶ ወደ ቤታችን ይምጣ፣ ወደ ልባችን ይምጣ። ምድራዊ የሆነ ነገራችን ምድር ሸተን ምድር የሆነውን መንፈስ ቅዱስ ወደ ላይ እንድናስብ ወደ ላይ እንድንጸና እግዚአብሔር ይርዳል። ከተሰቀለው ብቻ ሳይሆን ሞቶ ከተነሳ ተነስቶም በክብር ባረገው በእልልታ ባረገው በክብር ካረገው ጋር ነፍሳችን እንድታርግ ቸርነቱ ትርዳል። አባታችን በሰማይ እናታችን በሰማይ መዝገባችን በሰማይ ሀገራችን በሰማይ እንደኛ ያለ ባለጸጋ ሕዝብ የለም። ስለዚህ ምእመናን እነሆ 70 እና 80 ሱም በድካም በሚያልቀው ወጥቶ በሚቀረው በምርቅትነታ ለምታልፈው ሕይወታችሁ ምድራዊ ጉዳዩን እያግበሰበሳችሁ ሰማያዊ ነገር እንዳይዘጋባችሁ ሰማይ እንድናስብ የሰማዩ አባታችን ይርዳል። የሰው ፍጻሜ ሲያምር መልካም ነው። እግዚአብሔር የሁላችንን ፍጻሜ ያሳምርልን። ይቆየን። ወስብሐት ለእግዚአብሔር።